የእግር ኳሱ ዓለም በድንጋጤ ተናውጧል። በለንደንና በማንቸስተር መካከል የተቀሰቀሰው የዝውውር ጦርነት የክረምቱን አየር በከፍተኛ ሁኔታ አጋግሎታል። አርሰናል የረጅም ጊዜ ኢላማውን የኒውካስል ዩናይትዱን አማካይ ክፍል ብሩኖ ጉማሬሽን ከፍተኛ በሆነ የ75 ሚሊዮን ፓውንድ ሂሳብ ወደ ኤምሬትስ ማምጣቱን ይፋ ማድረጉ ይታወሳል። በሌላ በኩል ደግሞ የገበያ ስሌቱን የቀየረው ማንቸስተር ዩናይትድ የ35 ሚሊዮን ፓውንድ ብቻ የውል ማፍረሻ በመክፈል ቤልጂየማዊውን ድንቅ አማካይ ዩሪ ቲሊማንስን ወደ ኦልትራፎርድ አስኮብልሏል። ነገር ግን ጨዋታውን ይበልጥ ያባባሰውና መላውን የእግር ኳስ አፍቃሪ በሀሳብ ያጋጨው የዝውውር ዋጋው ብቻ አይደለም። የቀድሞ የማንቸስተር ዩናይትድ ታሪክ ሰሪ የግራ ተከላካይ ፓትሪስ ኤቭራ ማንም ያልጠበቀውንና ሚዲያውን ያናወጠውን አነጋጋሪ አስተያየት ሰንዝሯል። ኤቭራ በቀጥታ ለቀረበለት ጥያቄ የሰጠው ምላሽ አጭር፣ ግልጽና የሚለበልብ ነበር። አርሰናል ለጉማሬሽ 75 ሚሊዮን ፓውንድ ሲያወጣ ዩናይትድ ቲሊማንስን በ35 ሚሊዮን ፓውንድ ብቻ ማግኘቱ እጅግ ብልህነት የተሞላበት የስፖርት ገበያ ነው። እኔ ዋጋውን ሳይሆን ተጫዋቹን ነው ማየው። ሁለቱም እኩል እድሜ ላይ ናቸው። ታዲያ ዩናይትድ በግማሽ ዋጋ የተሻለ አሸናፊ አልነጠቀችም ትላላችሁ ሲል ነበር የተናገረው። ውድ የቢስፖርት ቤተሰቦች በዚህ ቪዲዮ ከስምምነቶቹ ጀርባ ያለውን ሚስጥር አይነ ህሊናችሁ እንዲህ ስለው አድርገን አዘጋጅተናል። የሁለቱን ድንቅ አማካዮች ታሪክ፣ የዝውውር ዋጋቸውን ሚስጥርና ክለቦቹ ያደረጉትን ስልታዊ ስሌት በዝርዝር እንፈትሻለን። አብራችሁን ቆዩ። ለመሆኑ ኤቭራ ምን ማለት ፈልጎ ነው ይህንን አስተያየት የሰጠው? አስተያየት ውስጥ የደጋፊነት ስሜት የወለደው ተራ ፉከራ ነው ወይስ የረቀቀ እግር ኳሳዊ ትንታኔ? ኤቭራ ከቤልጂየማዊው አማካይ ዩሪ ቲሊማንስ ጋር በስልክ ያደረገውንና ማንም የማያውቀውን ሚስጥራዊ ጨዋታ በይፋ አውጥቶታል። ለመሆኑ ቲሊማንስ ለኤቭራ ምንድን ነው ያለው? ኦልትራፎርድ መምጣቴ ብቻ ሳይሆን ትልቁን ደስታ የሰጠኝ ከማይክል ካሪክ ጋር የመስራት እድል ማግኘቴ ነው ማለቱን ኤቭራ ገልጿል። ማይክል ካሪክ ከዚህ ቀደም በማንቸስተር ዩናይትድ ቤት ወጣቱን ኮቢ ማይኑን እንዴት እንዳሳደገውና የአማካይ ክፍሉን ጥበብ እንዳስተማረው ያየው ቲሊማንስ ለገንዘብ ሳይሆን ለፕሮጀክትና ለእድገት እንደመጣ ሲናገር ኤቭራ በደስታ ፈገግ ማለቱን ይናገራል። በሌላ በኩል አርሰናል ትልቁን የገበያ ሪከርድ ሰብሮ የኒውካስሉን ካፒቴን ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ ማስፈረሙ የሚኬል አርቴታን ስብስብ የት ያደርሰዋል? አርሰናል ለምን ይህንን ያክል ገንዘብ ማውጣት ፈለገ? ዛሬ እውነተኛ መረጃዎችን ብቻ ይዘን የሁለቱን ተጫዋቾች ስታቲስቲክስና የክለቦቹን ፍላጎት እናነጻጽራለን። በመጀመሪያ ዩሪ ቲሊማንስን እንመልከት። ይህ የ29 ዓመት ቤልጂየማዊ የአማካይ ክፍል ሞተር በክረምቱ የዝውውር መስኮት ከታላቁ የአስቶን ቪላ ስብስብ በ35 ሚሊዮን ፓውንድ የውል ማፍረሻ ማንቸስተር ዩናይትድን በይፋ ተቀላቅሏል። ስለ ዩሪ ቲሊማንስ ስናነሳ ዝም ብለን የአንድ ሰሞን ተጫዋች ወይም የገበያ አጋጣሚ ፈጥሮ የመጣን ስም እያነሳን አይደለም። የእሱን እውነተኛ የእግር ኳስ ዳራ ጠምዘንና በጥልቀት መርምረን ማየት ይኖርብናል። ቲሊማንስ ገና በወጣትነቱ በአንደርሌክት ቤት ድንቅ ብቃቱን አሳይቶ ገና በ16 ዓመቱ በሻምፒየንስ ሊግ መድረክ ላይ በመቅረብ የቤልጂየም የእግር ኳስ የወደፊት ተስፋና ወርቅ ተብሎ የተነገረለት ድንቅ የአማካይ ክፍል ጥበበኛ ነው። በመቀጠልም በፈረንሳዩ ሞናኮ የነበረው ቆይታ፣ ከዚያም ወደ እንግሊዝ መጥቶ በሌስተር ሲቲ ቤት የኤፍኤ ካፕ ዋንጫን በታሪካዊና እጅግ አስደናቂ የረጅም ርቀት ክህሎቱ የወሰደ ስም ነው። ከሌስተር ሲቲ መውረድ በኋላም ታላላቅ ክለቦች ሲያጠኑት የነበረው ቲሊማንስ መዳረሻውን ወደ አስተን ቪላ አደረገ። በኡናይ ኤምሬ ስር አስተን ቪላ በታሪኩ ለመጀመሪያ ጊዜ በፕሪሚየር ሊጉ 4ኛ ደረጃን ይዞ እንዲያጠናቅቅና የሊጉ አዲስ ኃያል ሆኖ እንዲወጣ ቁልፍ ሚና ተጫውቷል። በተለይ ባለፈው የውድድር ዘመን አስተን ቪላ የአውሮፓ ዩሮፓ ሊግ ዋንጫን በታላቅ ክብር ሲያነሳ ቲሊማንስ በሜዳው መሀል ላይ የነበረው የበላይነት እጅግ አስደናቂና አስፈሪ ነበር። ቁጥሮችን በጥንቃቄ ስንመለከታቸው ቲሊማንስ በሊጉ 25 ጨዋታዎችን አድርጎ 4 የግብ አጋጣሚዎችን ከመፍጠሩም በላይ በአውሮፓ መድረክ 9 ጨዋታዎችን አድርጎ 2 ግቦችንና 3 አጋጣሚዎችን አመቻችቷል። ከሁሉም በላይ ደግሞ የኳስ ማደላደል ብቃቱ 86 በመቶ ደርሷል። ይህ ማለት በሜዳ መሀል የሚሰጣቸው ኳሶች መድረሻቸውን አያጡም፣ የቡድኑን ማርሽ ይቀይራል ማለት ነው። ታዲያ ማንቸስተር ዩናይትድ ይህንን ተጫዋች በ35 ሚሊዮን ፓውንድ ብቻ ሲያገኝ ለምን የኢኮኖሚ በላይነት አለው ተባለ? የፓትሪስ ኤቭራ መከራከሪያ በትክክል የሚጀምረው እዚህ ላይ ነው። በአሁኑ የገበያ ሁኔታ እንዲህ አይነት ሰፊ ልምድ ያለው በፕሪሚየር ሊግ የተፈተነና በአውሮፓ መድረክ ዋንጫ የነሳን አማካይ በ35 ሚሊዮን ፓውንድ የውል ማፍረሻ ብቻ ማግኘት የሚደንቅ ነው። ኤቭራ ከቲሊማንስ ጋር በቀጥታ ስልክ ተደዋውሎ ሲያወራ ተጫዋቹ የነገረው ሚስጥር የማንቸስተር ዩናይትድን አዲስ አቅጣጫና የክለቡን የክብር መልሶ ግንባታ የሚያሳይ ነው። ቲሊማንስ ለኤቭራ በግልጽ ያለው ምንድን ነው? ፓትሪስ፣ እኔ በመጨረሻ የህልሜ ክለብ ደርሻለሁ። ነገር ግን ከሁሉም በላይ ያነሳሳኝ ጉዳይ የኦልትራፎርድ ታላቅነትና ስም ብቻ አይደለም፣ ማይክል ካሪክ ነው ብሎታል። አዎ፣ ማይክል ካሪክ በመሃል ሜዳ ተጫዋቾች አስተዳደግና ታክቲክ አጠቃቀም ላይ ያለውን የረቀቀ ጥበብ ቲሊማንስ በጥንቃቄ ሲከታተል ነበር። በተለይ ወጣቱን ኮቢ ማይኑን እንዴት በጥንቃቄ ኮትኩቶ ያቀማመጥ
እና የኳስ ቁጥጥር ጥበብን አስተምሮ ወደ ዓለም አቀፍ ደረጃ እንዳሳደገው የተመለከተው ቲሊማንስ የካሪክ ታክቲክ እውቀትና ስራ ለኔ ተጨማሪ እድገትና ብስለት ወሳኝ ነው ብሎ በጽኑ ያምናል። ኤቭራ እዚህ ላይ ነው ነጥብ የሚያስቆጠረው። ለክለቡ ለቴክኒክ ዳይሬክተሩ ወይም ለአሰልጣኙ እቅድ ተገዢ ሆኖ በጥልቅ ፍላጎትና እግር ኳሳዊ ፍቅር የመጣ ተጫዋች በትልቅ የገንዘብ ኮንትራት ብቻ ተደልሎ ከመጣ ተጫዋች በብዙ እጥፍ ይበልጣል ይላል። ይህ ብቻ አይደለም። ቲሊማንስ የቤልጂየም ብሔራዊ ቡድን መሪና የወርቃማው ትውልድ ቀጣይ ተረካቢ ሆኖ በቅርቡ በተደረገው የዓለም ዋንጫ ላይ 5 ጨዋታዎችን አድርጎ 2 ግቦችን ያስቆጠረ፣ በአካላዊ ብቃቱ በኳስ ነጣቂነቱና በረጅም ኳስ ስርጭቱ በመላው አውሮፓ የተመሰከረለት ተጫዋች ነው። ማንቸስተር ዩናይትድ ይህንን የኳስ ቁጥጥርና የፈጠራ ሞተር በመሃል ሜዳው ላይ ሲተክል ከካስሚሮ መውጣት ወይም ከእድሜ መግፋት በኋላ በኦልትራፎርድ ሊፈጠር የሚችለውን ክፍተት በታላቅ ብልሃትና በትንሽ ወጪ የዘጋበት መንገድ እጅግ አስደናቂ ነው። ነገር ግን የለንደኑ ኃያልና የወቅቱ የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሰናልስ ዝም ብሎ ይመለከታል? በፍጹም። አርሰናል የክረምቱን ትልቁንና አስፈሪውን ቦምብ ያፈነዳው የ28 ዓመቱን ብራዚላዊ ድንቅ አማካይና የኒውካስል ዩናይትድን ታማኝ ካፒቴን ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ የዝውውር ሂሳብ በይፋ የራሱ ማድረጉን ሲያበስር ነው። ለመሆኑ የብሩኖ ጉማሬሽ ዳራ ምን ይመስላል? ይህ ተጫዋች ከፈረንሳዩ ሊዮን ወደ ኒውካስል ዩናይትድ በጥር 2022 በ40 ሚሊዮን ፓውንድ ከመጣ በኋላ በቅዱስ ጄምስ ፓርክ የነበረው ቆይታ የታሪክ ማደሻ ነበር። ለኒውካስል ከ150 በላይ ጨዋታዎችን አድርጎ 31 ግቦችን ማስቆጠሩ ብቻ ሳይሆን ቡድኑን መርቶ የሊግ ካፕ ወይም ካራባኦ ካፕ ዋንጫን በ2025 እንዲያነሳ ያደረገ የ70 ዓመታት የዋንጫ ድርቅን የሰበረ እውነተኛ መሪ ነው። ጉማሬሽ ለአርሰናል የፈረመው በአጋጣሚ አይደለም። እሱ ራሱ ዝውውሩ ከተጠናቀቀ በኋላ በሰጠው መግለጫ እንደተናገረው ከአሰልጣኝ ሚኬል አርቴታና ከክለቡ ባለስልጣናት ጋር ከተነጋገረ በኋላ በውስጡ አዲስ ፈተና እንደሚያስፈልገውና ከአርሰናል ጋር ትልልቅ ታሪኮችን ለመጻፍና ዋንጫዎችን ለማንሳት ዝግጁ መሆኑን ተናግሯል። ኒውካስል ካፒቴኑን ላለማጣት እስከ መጨረሻው ሰዓት ድረስ ከፍተኛ ጥረት ቢያደርግም ተጫዋቹ ግን በትህትና የሻምፒዮንነት ግስጋሴውን ለመቀጠል መልቀቅ እንደሚፈልግ በመግለጹ ዝውውሩ ሊሳካ ችሏል። አሁን እንግዲህ ወደ ስልታዊውና ታክቲካዊው ንጽጽር እንግባ። ፓትሪስ ኤቭራ ጉማሬሽና ቲሊማንስ እኩል እድሜ ላይ ናቸው ቢልም በመካከላቸው ያለው የተጫዋችነት ባህሪ ግን ይለያያል። ብሩኖ ጉማሬሽ ዝም ብሎ ኳስ የሚያከፋፍል ወይም የጨዋታውን ፍጥነት የሚወስን አማካይ ብቻ አይደለም። እሱ እውነተኛ የእግር ኳስ ነጣቂ ማሽን ነው። በአካላዊ ፍልሚያ እጅግ ጠንካራ፣ የባላጋራን ማጥቃት በቁጣ ገትሮ ኳስ ነጥቆ ወዲያውኑ ቡድኑን ወደ ፈጣን ሽግግር የመቀየር ልዩ ተሰጥኦ ያለው ተጫዋች ነው። ባለፉት 3 የውድድር ዘመናት በፕሪሚየር ሊጉ ከ200 በላይ ድሎችን፣ የኳስ ማገገሚያዎችንና ታክሎችን ያደረገ አማካይ ነው። ታዲያ አርሰናል ይህንን ተጫዋች ለማግኘት ለምን 75 ሚሊዮን ፓውንድ ለማውጣት አልተቆጠበም? ምክንያቱም መድፈኞቹ አሁን ባለበት የእድገት ደረጃ ላይ ወጣት ተጫዋቾችን እያሳደገ ታክቲክ እያስተማረ የሚጠብቅበት ጊዜ ላይ አይደለም። አርሰናል የወቅቱ የሊጉ ሻምፒዮን ነው። ለአውሮፓ ሻምፒየንስ ሊግና ለፕሪሚየር ሊጉ ዋንጫ መከላከያ ወዲያውኑ ድልና ጥንካሬ የሚሰጠውን ዝግጁ ተጫዋች ነው የፈለገው። ከዚህም በላይ ደግሞ ጉማሬሽ በሊጉ ውስጥ ካሉት አማካዮች ሁሉ በአካል ብቃት መቋቋምና ሁልጊዜም ለጨዋታ ዝግጁ በመሆን በአንደኛ ደረጃ ላይ የሚቀመጥ ነው። በታሪኩም በትልቅ ጉዳት ከአንድ ወይም ከ2 ጊዜ በላይ ጨዋታ አምልጦት አያውቅም። ከአጥቂ አማካዩ ዲክላን ራይስና ከማርቲን ኦዴጋርድ ጋር በመሆን የሚፈጥረው የመሃል ሜዳ ጥምረት የአርሰናልን ኃያል ሚዛን ፍጹም የማይበገር የብረት ግንብ ያደርገዋል ተብሎ ይጠበቃል። ስለዚህ የ75 ሚሊዮን ፓውንድ ዋጋው ከፍ ያለ ቢሆንም ለአርሰናል የሚጨምረው ጥራት ግን ፓትሪስ ኤቭራ ከሚገምተው በላይ እጅግ የላቀና አስፈሪ ሊሆን ይችላል። እንግዲህ እውነታውን ፊት ለፊት እንጋፈጠው። የፓትሪስ ኤቭራ አስተያየት ሙሉ በሙሉ ስህተት ነው ልንልም አንችልም። የራሱ የሆነ ጠንካራ የፋይናንስ መከራከሪያና አመክንዮ ያለው ማንቸስተር ዩናይትድ በአሁኑ ሰዓት በኢኒዮስ አዲስ የአመራር መዋቅር ስር ሆኖ ያለፉትን ዓመታት የተዘበራረቀና የተጋነነ የዝውውር ፖሊሲውን በመተው ወደ ወጣቶች ረጅም እይታና ወጪ ቆጣቢ ስልቶች እየቀየረ ይገኛል። በዚህ አዲስ ፍልስፍና ውስጥም ዩሪ ቲሊማንስን በ35 ሚሊዮን ፓውንድ ብቻ ማግኘቱ ትልቅ የገበያ ድልና የስትራቴጂ ለውጥ ማሳያ ነው። ቲሊማንስ ባለፈው የውድድር ዘመን በአስተን ቪላ ቤት በአውሮፓ መድረክ ያሳየው አስደናቂ ብቃትና ማይክል ካሪክን ተከትሎ የኦልትራፎርድን ክብር ለመመለስ ያለው ቁርጠኝነት በዩናይትድ ቤት አዲስ የስኬት ምዕራፍ እንዲከፍት በር ያዘጋጃል። በሌላ በኩል ደግሞ የአርሰናልን ግዙፍ ኢንቨስትመንትም በፍጹም ማጣጣል አንችልም። አርሰናል ለብሩኖ ጉማሬሽ 75 ሚሊዮን ፓውንድ የከፈለው ዝም ብሎ በስሜት ተገፋፍቶ ሳይሆን በኒውካስል ዩናይትድ ቤት ካፒቴን ሆኖ ያሳየውን የማይበገር የአመራር ብቃት፣ በጭንቅ ሰዓት ቡድኑን የመሸከም ችሎታና የመሃል ሜዳ ቁጥጥሩን ስለሚያውቅ ነው። ምንም እንኳን ጉማሬሽ በቅርቡ በቅድመ ውድድር ዝግጅት ላይ መጠነኛ የቁርጭምጭሚት አደጋ ስጋት ቢያጋጥመውም የሕክምና ክፍሉ እንዳረጋገጠው ጉዳቱ ቀላል ነው። የእሱ ጠቅላላ የአካል ብቃትና የፕሪሚየር ሊግ ልምዱ ለአርሰናል የዋንጫ መከላከያ ጉዞ ወሳኝና የማይተካ ግብዓት ነው። ታዲያ የኛ ፍርድ
ምንድነው? ጉዳዩን በሁለት መነጽሮች እንመልከት። አንደኛ ጉዳዩን ከገበያ ስሌት አንጻር ከተመለከትነው ፓትሪስ ኤቭራ እንዳለው ማንቸስተር ዩናይትድ እጅግ የተዋጣለት ብልህነት የተሞላበትና ሳቢ የዝውውር ስራ ሰርቷል። በ35 ሚሊዮን ፓውንድ እና በ75 ሚሊዮን ፓውንድ መካከል የ40 ሚሊዮን ፓውንድ ትልቅ ልዩነት አለ። ይህም ዩናይትድ በፋይናንሻል ፌር ፕሌይ ሳይቀጣ ሌላ ተጨማሪ ጥራት ያለው ተጫዋች እንዲያስፈርም ትልቅ የፋይናንስ ነጻነትና መተንፈሻ ይሰጠዋል። ነገር ግን ጉዳዩን በሻምፒዮንነት ጉልበትና አሁን በሜዳ ላይ በሚታይ ብቃት ካየነው አርሰናል ያስፈረመው ብሩኖ ጉማሬሽ የቡድኑን ደረጃ ወደ ላቀ የአውሮፓ ክብር ማማ የሚያሸጋግር መድፈኞቹን በሻምፒየንስ ሊግና በፕሪሚየር ሊጉ ፍጹም ተፎካካሪ የሚያደርግ ፈራሚ ነው። ውድ የቢስፖርት ቤተሰቦች እናንተስ ምን ታስባላችሁ? ሀሳቦቹን ኮሜንት ላይ ያጋሩኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ። እንደዚህ አይነት መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩ።